أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودي هاريما تي في ተከታታዮች እንደምን አላችሁ السلام عليكم ورحمة الله وبركاته እንግዲህ ዛሬ ያው ሳምንታዊ የፈትዋ መሰናዷችን ይዘን ወደ እናንተ ቀርበናል የተለያዩ ከናንቱ የተላኩልን ጥያቄዎችን ያው ኢንሻአላህ በዛሬው ዕለት መልስ እንሰጣለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን ሸኻችን እንኳን ደህና መጡ እንኳን ደህና ቆያችሁ አይዋ እስቲ እንግዲህ ለዛሬ ወደ ተዘጋጁ ጥያቄዎች ወደ ተላኩ ጥያቄዎች ስናልፍ የመጀመሪያው ጥያቄ ምን ይላል ጾም ላይ ሆኖ ውሃ መግሞጥመጥና በአፍንጫ መሳብ حرام ነው ወይ እንዴት ይታያል ይላል አው እንግዲህ እስቲንሻቅና መድመዷ የሚለው ነው ውዱ ሲያረግ ውሃ በአፍንጫው መሳብና በአፉ መግመጥመጥ ሱና ነው ይላል በሻፊዒ መዝሐብ ኢማሙ አህመድ ዋጅብ ነው ይላሉ ነብዩ አለይሂ ሰላም ወስተንሽቅ ብለው ሲሉት ፈባሊግ ኢላ አን ተኩነ ሷኢመን ብለውታል ተግመጥመጥ በአፍንጫ ውሃ ሳብ አይሆን ኢላ አን ተኩነ ሷኢመን ጾመኛ ሆንክ እንደው ሲቀራሩት ጾመኛ ሆነ ፈይርፊቁ ቀስ ይበል ነው የሚለውና ማረጉ አቆት አረገ ጾመኛ ሆነ ጾሙን ያበላሽበታል ጾመን ያበላሽብኛ ብሎታል حرام ነው በጣም መሳቡ ታያስበው ተሳበ ያው ጾሙ አይበላሽበትም ችግር የለውም ማለት ነው ዋናው ነገር ምንድነው ነብዩ አለይሂ ሰላቱ ወሰለም እንትን ይበል ሳብ ያሉት ፈባሊግ ያሉት ኢላ አንተ ኩነ ሷኢማን ያሉት አፍንጫን ወዲ አፍንጫ ውሃ መሳብና ወዲ ጉሮሮ ውሃ መሳብ በጣም ጥሩ መድኃኒት ነው ይላል ይሄን ያሉበት ምክንያት እሳቸው መቼም ዶክተር ናቸው ሁሉም በላይ በላጭ ናቸውና ይሄ አየር ስንስብ አየሩ ሲወጣ ሲገባ ስንስብ ባክቴሪያዎች የሚገባሉ አቧራ ሊገባ ይችላል እኛም ማናቸው በሽታዎች ይገቡ ይችላሉ ሶስተኛ ደግሞ ሰይጣን እዛ ኮሽኮሹ ይባላል አፍንጫቸው ውስጥ ይተኛል ይቀመጣል መቀመጫው ነው እሱ እና ያን እንትን እስቲንሻቅ አርገን እንፈተንለው ውሃውን አንድ ላይ ይወጣሉ እነዛም ባክቴሪያዎች ውስጥ የተጠራቀሙት በሽታዎች ይወጣሉ አፋችን ወደ አንድ ተግመጥመጥ እንዱ ባፋችን ስንናገር ምን ተነፍስም ወደ አፋችን የሚገቡ ነገሮች አሉ በደም አርገን ተግመጥመጥ ተነታፋ እነዛ በሽታዎች ሐዋሶች ማናያቸው ነገሮች ይወጣሉ ይላሉ እና ስለዚህ መድመዷ ማረክ ሱና ነው በሻፊዒ መዝሐብ በኢማሙ አህመድ ሆነ እንደሆነ ዋጅብ ነው ይላሉ ወለሐሲል እንደማንም ጾመኛ ተሆነ ቀስ ብሎ ያርክ ጾመኛ ታልሆነ ደግሞ አጥብቆ ማረጉ ጥሩ ነው ይወደድለታል ማለት ነው ከራህ ነው የሚሉ ሰዎች አሉ حرام ነው የሚሉ ሰዎች አሉ ነገር ግን ይሄን ውሃ በስበው ጾሜን ያበላሽብኛ ብሎ የሚል ተሆነ حرام ይሆንበታል ግን እየተጠራጠረ ታረጋ ከራ ይሆንበታል ማለት ነው ኖርማል ደግሞ ያው አቆንትን ታለው ያው ጾሙ ቅድም እንዲያልኩት ይበላሽበታልና እና ሱና ናቸው ይሄ ማረጉ ችግር የለውም ማለት በአጋጣሚ አሁን ጥንቃቄም ከመኖሩ ጋር በአጋጣሚ ሊገባ ይችላልና ያስ የገጠመኙስ እንዴት ይታያል አሁን የገጠሙ ለምሳሌ ሱናውን አደርሳለሁ ብሎ መጥመጣለሁ ወይንም እስቲንሻቅ አሁን ስባለሁ ብሎ እንዲያጋጠም ቢገባበት ችግር የለውም ጾሙ አይበላሽበትም አጠናለሁ ብሎ ሲል ነው በጣም አድርጌ መጥመጣ አረጋለሁ በጣም አድርጌ ውሃውን ስብ ሱናውን አሟላለሁ ብሎ ታረገ ጾሙ ይበላሽበታል ተገባበት ማለት ነው ለምን ጆፍ ነው አፍጫችንም ጆፍ ነው አፋችንም ጆፍ ነው ወደ ውስጥ የገባ ነገር ጾሙን ያበላሻል ይሄንን ያወቀ ታረገ ጾሙ ይበላሽበታል ነገር ግን በማንቀን በጣም አርጎ መሳቡ እስቲንሻቅ ማለት ውሃውን ስቦ ወደ ውጭ ማውጣት ማለት ነው መጥመጧ ማለት ውሃው ወደ ታች ተግመጥመጦ መጥፋት መጥመጧ ይባላል ማለት ነው እነዚህ ሁለቱ ሱና ናቸው በሻፊዒ መዝሐብ ማጥናቱ በጣም ባርጎ ማረጉ ጥሩ ነው ግን አሁን حرام ነው ከራህ ነው መስለም ያለው ጥያቄው ከራህ ነው ጾሜን ያበላሽብኛ ብሎታል حرام ይሆንበታል እየተጠራጠረ ታረገ ከራህ ነው የሚሆነው ምንም ነገር ታልተጠራጠረ ያው ሱዳ ነው ብለናል ችግር የለውም እሺ መርሐባ ቀጣይ ጥያቄያችን የላኩልን ጥያቄ የኹፍ አጠቃቀም ላይ አንድ እግሩ ኡዝረኛ የሆነ ሰው በአንድ እግሩ ኹፍ ለብሶ መስገድ ይችላል ወይ ያ ማለት በአንድ እግሩ አብሶ መስገድ ይችላል ወይ የሚል ጥያቄ ነው እንግዲህ ኹፍ ማለት ያው በሁለት ጫማዎች ማበስ ነው ኹፍ መሽሩዕ ነው ያው ነብዩም ሰርተውታል
በሱም ብለው አዘዋል ተሰባ አሷቦችን በላይ ደግሞ አውርተውታል ይሄን ሐሰኑ በስሪ ተሰባ አሷቦች በላይ አውርተውታል ይላሉ እንግዲህ ኹፍ የመጣበት 9ኛው ዓመት ላይ ሂጅራ ተቡክ እንዲሄዱ በዛ ጊዜ ተቡክ ደግሞ በጣም ረጅም ሀገር ነው በጣም እንትን ነው ብርዳማ አጋጠማቸውና መሳል ኹፍ ባታረጉ ይቻላል ብለው አደረጉ መሳል ወመስል ኹፈይን ይላል ፍቁሆቹ እንደዚህ ይላሉ እና ኹፈይን የሚሉበት ምክንያቱ ምንድነው ብለው ሲሉ አሁን አብዛኛው ኪታብ ወመስል ኹፈይን ጃኢዙን ይላል ጃኢዝ ነው እንጂ ሩኽሳ ነው አላህ አግራርቶልናል ሩኽሳ ነው እንጂ ዋጅብም አይደለም የሚወጅበት አለ አሁን መሳል ኹፍ ጃኢዝ ነው ተነል የሚወጅበት ነገር አለ የሚወጅበት ምንድነው ሰዓቱ ተጣቦ እግሩ እስከሚያጥብ ድረስ የሶላቱ ወቅት የሚያልፍበት ሆነ መሳል ኹፍ ዋጅብ ነው ይላል አረፋ የሚያመልጠው ሆነ ለምሳሌ መሳል ኹፍ አርጎታል ሰገድ አረፋ የሚያመልጠው ሆነ መስ ዋጅብ ነው ይላል ያለው ብቻ ብዙ አይነቶች አሉ እንደማንም ጃኢዝ ነው ሩኽሷ ነው አላህ አግራርቶልናል ስለ እግር ማጠብ ልውጫ ነው እና ወመስል ኹፈይን ብለው ሲሉ አብዛኛውን አይተው ነው ፍቁሆቹ መቼም ሰው ሲፈጠር ሁለት እግር ሆኖ ነው የሚፈጠረው አንዳንዱ ያው አንድ ሆኖ ሊፈጠር ይችላል ናዲር ነው እና ሁለት ያሉበት ለዛ ነው እና አሁን ለምሳሌ አንዱ እግር ጤናማ ነው አንዱ እግር በሽተኛ ነው ለጤናማ እግሩ ጫማ አርጎ ያኛውን ትቶ መሳል ኹፍ ማድረግ አይቻልም እምዚያ በጠና ያኛውን ያታመመው ውሃ ማይነካበት ሆነ የሚፈራት ሆነ ተይም ያርጋል ተይም ታረገ በኋላ ነው የሚያረጋው አየው ተይም ታረገ በኋላ ጫማውን ማረግ አለበት አለዛ ይሄኛውን ደህኛውን አርጌ ይሄኛውን ተተውኩት አይቻልም እግርስ ተሆነ ድረስ ማለት ነው አይቻልም ይሄ ነው ዋናው ሁክሙና ሁለቱንም ማረግ አለበት ምናልባት ተቆርጦ ይሆን እንደውሳ ተቆርጦ ይሆን እንደሆነ ባደጋ ምክንያት ተቆርጦ ያ ችግር የለውም ተዋጅቡት አልቀረ ማጠብ ዋጅብ የሚሆንብን ተቆርጭምታችን ጋር ነው ተቆርጭምታት በላይ ማጠብ አይወጅብንም ታዛ በላይ ተወደ ችግር የለውም ግማሾቹ ዑለሞች እግር ተክቶ እንደውሳ አርቲፊሻል ማለት አርቲፊሻል ተተከ ያኑ እንደ እግር ይላልና ይበሰው ይላሉ ግማሾቹ አይ አርቲፊሻል ነው ተፈጥሮ አይደለም ያ ተፈጥሮ በተፈጥሮ እንትን ሄዷል ወይንም አልተፈጠረበትም ይላሉ አይበሰው ይላሉ ጥሩ ማበስ ነው ይላል ዋናው ነገር አሁን እዚህ ላይ አንደኛው እግሩ ሰላም ነው ጤነኛ ነው አንደኛው በሽተኛ ነው አንደኛው ላይ ጫማ አርጎ አንደኛውን ዝም ብሎ ያንጠለጠለም ሆነ ወይንም ጫማ ያሳረግ የሚሄድ ተሆነ አንደኛው ማበስ ብቻ አይቻልም ማለት ነው አንደኛው ብቻ ማበስ አይቻልምና ሁለቱንም ማበስ አለበት ምን ነው ውሃ መንካት ይፈራ ያለም ወይ ኡዙር አይደለም ወይ ቢባል ታይሙን ታረገ በኋላ ጫማውን ያርግ ማለት ነው እና እንደዛ አርጎ ማረግ አለበት ምናልባት ጫማ ማያስደረገው ይሆን እንደውሳ በሽታው ጫማ ማያስደረገው ተሆነ ኡዙር ነው ዶሮራቱ ቢል ማህዙራ ችግር የለውም ይሄኛውን አብሶ ያኛውን እንጂ አላዛ አንደኛውን ያያበሰ አንደኛውን ያጠበ ተሆነ ወይ አንደኛውን ያያበሰ አንደኛውን ተተወ አይቻልም ሁለቱን ነው ማረግ ያለበት ነው የሚለውና ይሄንን ጥንቃቄ አሁን አንዳንዶቹ ለምሰግራቸው ወለሚላቸውና ይታሸጋሉ ወይም ደግሞ ይታከሙና አንደኛውን ጫማ አርገው አንደኛውን ታሽገው ጫማ ያታረጉ የሚሄዱ ሰዎች አሉ መሳል ኹፍ ማረግ አይችሉም ማለት ነው ለዛኛው ለታመመው ተይም አርገው ጫማ አርገው ማረግ አለባቸው እንጂ ምናልባት ጫማ የሚያስደርግ በአጠቃላይ ታልሆነ በስተቀር ሁለቱንም ጫማ አርጎ መጠቀም ነው የሚችለው እግሩሳ አራት እግር የሆነበት እንደሆነ አራት እግር ሰው ሲፈጠር መቼም አላህ የሚፈጥረው ነገር አይታወቅምና ሁላቸውም አስል እየተሆኑ አራቱንም ማበስ አለበት ተዛም በላይም ቢሆንም ማለት ነው አስሉዮቹ የተፈጥሮ ሲፈጠር ሁለት እግር ነበሩ ተተፈጠረ በኋላ ሌላ ነገር መጣበት ሌላ እግር መጣበት ግን አላወቃቸው ማንኞቹ እንደሆኑ ተኋላ የመጡት ማንኞቹ ሲወደድ ማንኞቹ ተላወቀው ሁሉንም ማበስ አለበት ሁሉ ጫማ አርጎ ሁሉንም ማበስ አለበት ማለት ነው እና እንደዚህ ይላሉ ፍቁሆቹ ዋናው ነገር መሳል ኹፍ ያው ሩኽሳ ነው ጃኢዝ ነው ይበቃል ሐራም ይሆንበታል የሰው ጫማ ቀምቶ ለብሶ ማረክ ሐራም ነው ግን ይበቃታል ጃኢዝነቱ እሱ ላይ ማበስ ከራ ይሆናል አይሆንም እያለ እየተጠራጠረ ማረክ ሱና ይሆንለታል ደሊሉን ነፍስያው ተጠላችበት ያበሰ መስገድ ሽንት ቤት እየገባ ያበሰ መስገድ ምን ያረጋል ብላ ተጠላችበት ነፍስያውን ለማሸነፍ ማበሱ ሱና ይሆንለታል ይላል እና መሳል ኹፍ ይሄን ያህል ነው እና ስለዚህ ነብዩ አለይሂ ሰላቱ ሰላም እሳቸው ማብሰዋል አሷቦቹን መበሱ ብለው አዋዘዋል መሳል ኹፍ ይቻላል ማለት ነው ባይሆን ተነጃሳ መጠበቅ አለበት እኔ ሀገራችን ላይ እንደው ወይ ተላይ ጫማ አርጎ እንታላለው በስተቀር በጣም አስቸጋሪ ነው ድሮ የድሮቹ
እንደዚህ ሽንት ቤት ሜዲያላው ውርማ ነው ጫካ ነው እንትን የሚሉት አፈር ይጦሂሩ ቱራብ ሚላለ ነጃሳ እንኳን ቢነካው አፈሩ ያጠራዋል ይላሉ አሁን ሽንት ቤት ነው ቢላጥረው ጫማ ተነካ የሚያብሰው ነገር የለም ጥንቃቄ ያስፈልጋል በአሁን ዘመን በጣም ሩክሷ በስቷልና ጥንቃቄ ማድረግ አለባቸው ለማለት ፈልጌ ነው خير ቀጣይ ጥያቄያችን የላከልን ጥያቄ በስራ ቦታ ላይ ሆነን ያው የመንግስት መስሪያ ቤት ስንሆን ሴቶች ይኖራሉ እና ለመጨበጥ ይመጣሉ እኛንኛ እነሱን መጨበጥስ ይቻላል ወይ በአጋጣሚ በነካቸውስ ውዱእ ያጠፋሉ ወይ የሚል ነው ይሄ ሁለት አይነት ነው ያዘው አንደኛ ሴት መንካት ይቻላል ወይ መዘየር ይቻላል ወይ ሁለተኛ ሴት ብንነካ ውዱእ ያጠፋል ወይ የሚል ነው ሁለት ቀድያ ነው ያዘው አንደኛ ሴት መዘየር حرام ነው አጅነብይ ተሆኑ ማግባት حرام የሆነበትን ሴቶች ታልሆነ በስተቀር ማግባት የሚበቃለትን ሰው መንካት حرام ነው ጓደኛውም ትሁን የሥራ ባልደረባውም ትሁን በትምርት ቤትም ይሆኑ በጉርብትናም ይሁን በወዳጅነትም ይሁን ባልኛቸው ነገር አይሆንም ማግባት የማያበቃላቸውና ማን ናቸው አልኡም ወልጀድ ወልቢንት ወቢንት الابن والأخت والخالة والعمت እነዚህ አሁን ለምሳሌ እናት ልጅ የልጅ ልጅ እህት የእህት ልጅ እንደዚህ ያሉ ነገሮች حرام ናቸው በነሰብ ይሆነ እንደው ማነው ይበቃለታል ማለት ነው እነሱ ስለማይበቃ ማግባት የማይበቃላቸው ሰዎች 7 ናቸው በቁርአን ይዘረዝራቸው የማይበቃ እናትን ይመስል እናትንል አያትም ትገባለች አባባትን በእናትም ይሆነች ለምሳሌ ልጁን ይመስል የወንድ ሴትን ትሁን የሴት ልጅም ትሁን እነሱን እንትን ማለት حرام ነው ማግባቱ حرام ነው አክስቱን ማግባት በእናትም በአባትም ይሆኑትን የእናት አክስት ትባላለች አመት ትባላለች ያባት አመት ትባላለች የናት ኻለት ትባላለች እነሱ ማግባት እነዚህ ነገሮች حرام ናቸው እነዚህን ቢነካ ያው ውዱእ ማይጠፋበትም حرام ማይሆንበትም ማለት ነው እና በጥቢ የሚገናኛቸው አሁን ደግሞ ላመጣ ነው በሙሷሃራ ደግሞ አለ በሙሷ ባማችነት ማለት ነው ባማችነት ለምሳሌ አባቱ የእንጀራ እናቱ ለምሳሌ አባቱ ሚስት ማግባት حرام ነው አየው የሚስቱ የልጁ ሚስት የሚስቱ ልጅ ተይላ ወልድ ያመጣችው ረቢባ ትባላለች እንግዲህ ያው የልጁ ሚስት ያባቱ ሚስት እንጀራ እናቱ ማለት ነው እንደገና ደግሞ የሚስቱ ልጅ ረቢባ ሆነች ማለት ነው እንደዚህ ያሉት ነገሮች ደግሞ ቢነካ ውዱእ ያጠፋበትም ማያቱም حرام አይሆንበትም በጥቢ ደግሞ አለ ደግሞ ያጠባችውን ሴት የሷን ልጅ እንደዚህ የመሳሰሉት ነገሮች እንትን ይሄ ችግር የለውም እነዚህ መንካትም መጨበጥም ይችላል ከዚህ ውጭ ያሉት ያክስት ልጅ ዋናው ነገር ያክስት ልጅ በእናትም ሆነ በአባት ያክስት ልጅ ያጎት ልጅ የሹማ ልጅ የእናት ወንድም ልጅ ያባት ወንድም ልጅ እነዚህ መንካትም حرام ነው ማያቱም حرام ነው ቢነኩም ውዱእ ያጠፋሉ ማለት ነው አይዮም ለማግባት ይቻላሉና ማለት ነው አሁን ያጎትህ ልጅ ያክስትህ ልጅ ብታገባ ችግር የለውም በሸሪዓው የሀገራችን ላይ አልተለመደና እንችላል እንጂ ሰይና አሊ እኮ ፋጡማን አግብቶ ያጎታቸው ልጅ ናቸው ያጎትማ ልጆች ናቸው እና እነሱ ተሆኑ አንተ ወንድም ያደለህም ወይ ለምንድነው አንተ አጅነብይ እኮ አኮንብኝም ይያለይ ተወላይት ላይ ተወጣበታለች ትዘይረዋለች ተሰማዋለች በጣም መከራ ነው እኔ አጅነብይ ነኝ ስላታውን ያጎተልች ያክስትልኝ ማአት ነው የምታፈለው እንደ ምንድነው እህት አይደለህም እንዴ አንድ አይደለንም ስጋችን እኮ አንድ ነው ብለው እንት ይላሉ አይ ቢሆንም አሁን አንቺ አጅነብይ ነሽ ሸሪዓው ይከለክላል ብሎ ቀስ ብሎ ማሳ ወግጅም ብሎ ሳይወረውር ዝምድና እንዳይቆረጥ አንቺ እኮ ሸሪዓው እኮ እንደዚህ ነው حرام ነው ለምን አንቺና እኔ መጋባት እንችላለንና አላሁ አክበር አራንተ ጉርና ትችላለች እንግዲህ ብትልም ችግር የለውምና እንደዚህ ታልሆነ በስተቀር ይሄ ነው ሴት ውዱእ ይፈታል ላይ ይሄ የመንካቱ ማ መስጠት የዱ ረሱላህ ሰለላሁ ዐለይሂ ወሰለም የደምራአቲን ነብዩ አለይሂ ሰላቱ ወሰለም የአንድ ሴት እጅ ነክቶ ያውቁ ሙባያ አሳስ ያረጉ ፈባይሁን ብሎ የለም ወይ ቁርአኑ እንዴት ነው ብሎ ይባል በኢሻራ ነው ያረጉት ይላል በመልእክት ነው ያረጉት እንጂ ሴት ነክተው ያውቁም እና ስለዚህ ሴት መንካት ሲመዘየር በጉርብትናም ይሁን በጓደኝነትም ይሁን በስራም ይሁን በትምርትም ይሁን አንዲት አጅነብይ ሴት መንካት حرام ነው ምናልባት እንደው ለህክምና ታልሆነ በስተቀር ያንንም ደግሞ ህክምና ያችሉ የሚያስፈልጋትን ማያትና መንካት የሚፈልግ የሚንትለው ያቺም ተስፈል ያመማትን ቦታ ብቻ ነው ማያት የሚፈቀድለት እንጂ የሴት አጅነብይን መንካት حرام ነው ለማፈለግ ሁለተኛው ያው ውዱም
ያጠፋሉ የሚል ነው አው ያጠፋል አሁን የዘረዘርናቸው በስተቀር ባሉት እነዚህ ማግባት የሚበቃላቸውን ሴቶች አጅነቢ ሴት መንካት ውዱ ያጠፋል በሻፊዒ መዝሐብ ኢማሙ አቡ ሐኒፋ ሴታ አውላ መስቱም ኒሳ ያለውን ጃማአቱን ብለው ፈስረዋል እንትና ኢማሙ ሻፊዒ አብዱላህ ኢብኑ አባስ ብለዋል አብዱላህ አባስ ጃማአቱን ብለው ፈስረዋል ሴት ውዱ ያፈታም ይሏሉ ሻፊዒ ደግሞ የለም አውላ መስቱም ኒሳ ማለት አልጀስ ቢሊድ በእጅ መንካት ነውና ውዱ ያጠፋል ብለው እሳቸው ሄዲውበታል ኢማሙ ሻፊዒ አቡ ሐኒፋ የለም አያጠፋም ይላሉ ኢማሙ ማሊክ ደግሞ በስሜት ታልነካት ግድ ውዱ ያጠፋም ይላሉ ግን ያጠፋል ብለው ኢማሙ ሻፊዒ በሷሂህ የሚሄዱት ይሄ ነው ለምን ቀበለ ሌሎቹ ምን ማስረጃ ያላችሁ ሲሏቸው ቀበለ ባዕዱ ሪሳሂ ሰለላሁ ዐለይሂ ወሰለም ወخرج الى الصلاه ولم يتوضا የሚል ሐዲስ አለ ሚስቶቻቸውን ስመው ወደ መስጂድ ሄደዋል ውዱ አላረጉም የሚል ሐዲስ አለ ያ ሙህተሚል ይላሉ ሻፊዒ የለም በልብስ ላይ ሊሆን ይሸፋፈናሉ በልብስ ላይ ሊሆን ይችላሉ ይሳሟቸው መራበያን ተልኩ ደግሞ ለይል ተሐጁድ ሲሰግዱ ነብዩ አለይሂ ሰላቱ ወሰለም እንደ ጅናዛ አስተኛት ነበር እናታችን አይሻ የሚተኙት አለ በተጠባብናት መብራትም የለም ተሐጁድ ይሰግዳሉ ቆይተው በነብዩ ያው እንግዲህ ቁርአን ሲቀር በጣም ይቆያሉ ሩኩም ላይ ይቆያሉ ተዲያ ላይ ይቆያሉ ስጁድ ሊያረጉ ሲሩ እናታችን አይሻን ወንጠጥ ያረጓት እግርሽ ሰብስቢ ማለት ማለት በዛ ጊዜ የሚያረጓቸው ጊዜና እግራቸውን ነክቶ የለም ይስሏቸው የተኛ ሰው ተሸፋፍኖ ነውና በጨርቅ ላይ ሊሆን ይመቻል እንግዲያስ ሐዲሱ ሙታቢላሉ እንትሮቹ ፍቆሆቹ ሊሆን ይመቻል አለመንካቱ ማለት ተነካ ውዱ ማረጉ ጥሩ ነው የማይመችት ሆነ ደግሞ መዝሐብ አለ አልহামዱሊላህ ረብል ዓለሚን አይሞቻችን አይፈታም ያሉ አሉ በዛ ተከትሎ አንድ ጊዜ ሊያረግ ይችላል ነውና ውዱ ያጠፋል ነው በሻፊዒ መዝሐብ ነው ነገር እና ደራምለው ምንድነው ከሊት ይያለ ዝም ብሎ በየሱቁ በየስራው በየመስሪያ ቤቱ በየእንትኑ መንካት የለበትም ክልክል ነው ብቻም ደግሞ መሆን የለበትም ሁለት ሰዎችና አንድ ሴትና አንድ ወንድ እንኳን ያገው ሰይጣን ሶስተኛው ቢሆን እንጂ ብለዋልና ይሄን ጥንቃቄ ማድረግ አለባቸው አይ ኸይር እንግዲህ የተወደዳችሁ ተመልካቾቻችን ፋታ አረፍት ወስደን እንመለሳለን አሁንም ሳትርቁ ባላችሁበት ቆዩ أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم ተመልሰን መተናል የተወደዳችሁ ተመልካቾቻችን የምትከታተሉት የሳምንታዊ የፈትዋ መሰናዷችንን ነው ጥያቄዎቻችሁን ወደኛ ለማድረስ ከፈለጋችሁ በ0953 68 68 68 አሊያም ደግሞ በ0954 68 68 68 ላይ በስራ ሰዓት በመደወል እንዲሁም ደግሞ በተለያዩ በሐሪማ ቲቪ የሶሻል ሚዲያ አማራጮች በመጠቀም በእነሱም በቴክስት ማድረስ ትችላላችሁ ተመልሰናል ወደ ጥያቄዎቻችን ሸኻችን ቀጣይ የተላከልን ጥያቄ ምን ይላል ውሃ ከሌለ በተየሙም ጀናባ ማውረድ ይቻላል ይባላል ተየሙም አደራረጉ ከውዱ ማነው ለውዱ ምናደርገው ተየሙም አለና ከዛ በምን ልዩነት አለው የሚል ነው ጥያቄው ማሻአላህ እንግዲህ ተየሙም ማለት ያው لغةን ኢሷሉ التراب الى الوجه ወይ አይደለም በሉጋ የሆነ እንደሆነ አለቀስዱ ولا تيمموا الخبيث منه تنفقون بلوسيل يمسطوت ነገር መጥፎ ነገር አትሰቡ ብሎቲል ቀስድ ማለት ነው በሉጋ ተይም ብሎ ማለት በሸርዕ ሆነ እንደወሳ ኢሷሉ التراب الى الوجه واليدين ወአፈርን ወደ ፊቱና ወደ እጁ ማድረስ ይሄ ደግሞ ተይሙም ይባላል ማለት ነው እንግዲህ ተይሙም ሸርዕ ሆነበት ዓመተ ምሕረቱ በ6ኛው ዓመት ነው በ6ኛው ዓመት ያው ነብዩ አለይሂ ሰላም በሙስጠሊቅ ይመሩ غزوة እንትና ሙሰይሪቅናት የምትባለው እንትና ማናት በእን ሙስጠሊቅ ነው የተዋጉት ሙራይሲዕ ማለት ነው ይቅርታ غزوة ሙራይሲዕ የምትባል እዛ ተባላለ ዘመቻዋ ዘምተው ሲመለሱ አንድ በረሃማ አካባቢ ላይ ያርፋሉ እንዲያረፉ ውሃ ይጠፋል ውሃ የለም አሁን ሶላት ደረሰ እንሄድ ሲባል ውሃ የለም ምን ይቻላል እንሄድ ሲባል እናታችን አይሻ ሐብል ነበራቸው ሐብሉ ጠፋባቸውና ሲፈልግ ሲነቅ ጠፋ ደግሞ የሐብል የአስማ እህቷ ነው እና ያ ሲፈልግ ጠፋ ቢባል ጠፋ ነብዩ ደከማቸው እናታችን አይሻ እግር ላይ ማን ነው ታፋ ላይ ተንተርሰው ተኙ አሁን ተኙና
ሰው ተደረጋገረው ውሃም የለም ሶላል ያልፈ ነው አሁን አቡበክር ነገሯቸው አቡበክር ይሄው ልጅ እንደዚህ ጥላ እኛ እየተሰቃየን ነው እንደዚህ ብለው ቢመጡ አቡበክር ተናደው መጡ ይሄን ሁሉ ህዝብ እንዴት ይሄን ሁሉ ጀማዓ ተሐብሳለች እንዴት ወይ ጥላ ነው ብሎ ተናደው ሲመጡ ነብዩ ታፋይ ላይ ተኝተዋል ይላሉ እናታችን አይሻ አሁን በጉሽሚያ እናታችን አይሻ ወይ ጥለሽ ነው ይሄን ሁሉ ህዝብ እንደዚህ መታሐብሹ ምትበጠብጭው ብለው ሲመቷቸው ተነስቼ እንዲህ አለ ነብያችን ተንተርሰዋኛል እንቅልፍ ወስዷቸዋል ያ የመቱኝና እንትናሉ ኋላ وحي برد فتيمموا صعيدا طيبا وامسحوا بوجوهكم وايديكم ብሎ منه ብሎ ይሄ መጣ እንደገና ሁደር ኢብኑ የሚባለው ሰውዬ ማን ነው ያንተና ሁደይር ኢብኑ اللهم صل وسلم على ሁደር ያ ባለከራማው እንትን ያላቸው እሱ መጣና ما اول بركتكم يا اهل بيت ابي بكر አላቸው ይላል አቦ እናንተ እንደው የመጀመሪያ በረካ አይደል በእናንተ ምክንያት ብዙ ነገሮች ወህይ ወርዶልናል እና ስለዚህ እናው ብሎ የተደሰቱ ያው ታይም እንደገና መሽሩዕ ሆነ ማለት ነው እና ታይብም ለተጥበትም ሆነ ለውጡም አንድ ነው ንያው ላይ ነው እንጂ አንድ ነው ነው ሲባተ ታይሙ ሊፈርድ ሶላህ ነው ሲባተ አንድ ያው በቀልቡ ለጅናባ ነው ወለውዱ ነው ብሎ በቀልቡን ትይላል እንጂ ታይም አደረጋቸው ያው አንድ ላይ አንድ ነው ልዩነት የለውም ማለት ነው እና ስለዚህ ታይሙም ማሻአላህ ለሁለት ነገር ነው በሁለት ምክንያት ነው ታይም ማድረግ የሚበቃው አንደኛው ውሃ በማጣት ማለት ነው እንጂ ዝም ብሎ ታይም ማድረግ አይቻልም በደል ነው አስሉ ውሃ ነው የውሃ ሉጫ ነው አፈር የተደረገልን ነብዩ አለይሂ ሰላቱ ወሰለም ጁዒለት ሊል አርዱ መስጂዳ ወቱርበቱሃ ጦሁራ አንድ ይሄ ነው ሶስት ነገርን ሰጥቻለሁ አሉ በጣም ማንም ያልተሰጠን ሶስት ነገርን ተሰጥቻለሁ አሉ ምን ቢሏቸው የትም ቦታ ላይ ሆነን ሶላት ብንሰግድ ሶላታችን ይበቃል ማለት አንተ መስጂድ ይበልጣል እንጂ እንግዳ ወይትም ቦታ በጫካ በሰግድ ታላይ በሰግደው ሌሎቹ ያውዛው የሚያመልኩበት ቦታ ታልሄዱ አይሆንላቸውም አንድ ይሄ ለኛው ለኡመተል ሙሐመድያ ነው ሁለተኛ ባፈርተ ይማረክ ይሄም ለኡመተል ሙሐመድያ ነው አላህ የሰጠን ማለት ነው ሶስተኛ ሶፋችን እንደ መላእክት መሆኑ እንደ መላእክት ሶፍ ይሄን ሶስቱን ነገሮች አላህ አርጎልኛል ለኡመተል ሙሐመድያ የተሰጠነው ስጦታ ነውና እና ታይም የሚያረጋው ዝም ብሎ አይደለም ችግር ሲያጋጥ አንደኛ ውሃ ሲያጣ ነው ውሃ ሲያጣ ታይም ማረግ ይችላል ሁለተኛው ዑዝር ሲያጋጥመው ውሃ የማይወድ በሽታ አግኝቶት ለመታጠብ ሆነ ውዱ ለማረግ የማይችል ተሆነ ታይም ማረግ ይችላል ዝም ብሎ እንደ አፈሩን ኩላ ማረግ አይቻልም እንደ ዝም ብሎ ባማንቀን ዝም ብሎ ማረግ አይቻልም ታይም ማረግ የሚቻለው ውሃስ የትን ያህል ትርቀው ነው አሁን ውሃ ሲያጣ ብለናል ውሃ ሲያጣ ታይም የሚያረጋው የትርቀው ነው የት ያህል ሄዶ ነው የሚፈልገው ቢባል ግማሾቹ ዑለማይ 300 ክንድ ይላሉ 150 ሜትር ቀድር ይሄድ ይላሉ ግማሾቹ ገልወቱ ሳህም ይላሉ ጥዮት ወሮ የሚያርፍበት ቀድር ይላሉ ይሄን መፈለግ ግዴታ ነው ይላሉ ሐደል ቁርብና ሐደል ቡዕድ ይለዋል ሐደል ቁርብ ማለት 9000 ልበበ 9000 ክንድ ማለት ነው 9000 ክንድ ሲሰላ ታራት እስከ 5 ኪሎ ሜትር ነው ያ አለ ብሎ ታረጋገጠ መሄድ ያለበት አለ ብሎ ታረጋገጠ ሸክ ተወረ የለበትም ይላሉ እንደማንም ሐደል 3 ሜትር 3 ኪሎ ሜትር ወይ 4 ኪሎ ሜትር ወይ 5 ኪሎ ሜትር ሄዶ መፈለግ አለበት አለ ብሎ ታለ ይላል ሐደል ቡዕድ ማለት ተዛ በኋላ ነው ቢኖርም ባይኖርም የለበትም ሐደል ቁርብ ላይ አለ ብሎ የቂን ሲል ነው የሚሄደው ለምሳሌ 3 ኪሎ 4 ኪሎ ሜትር ሄጄ ዋገኛለሁ ታለ ይሄድ ባይሆን ገንዘቡን በነፍሱና በገንዘቡ የማይፈራ ተሆነ ማለት ነው 6 ኪሎ ሜትር 7 ሆነ ተዞሪያ እንዳትሆነ ቢኖርም መሐመድ መሄድ አይጠበቅበትም ማለት ነው አንድ ይሄ ነው ውሃ ሲያጣ ነው ሁለተኛው የያዘው በሽታ ይሄ የሚያረግለት ሶላት ውዱ ማረግም ሆነ መታጠብም ሆነ የማይፈልግ በሽታ የማይችል ተወር ወይ ቅዝቃዜ ሆኖበት ወይም ደግሞ በሽታው የማይችል ሆኖ ወይ ውሃው ለሌላ ነገር ሽቶት ሆነ አሁን ለምሳሌ ውሃ ነበረህ መታጠብ ውዱ ማረግ ትችል ነበር ለእንሰሳም ሆነ ለሰውም ሆነ ወደፊት ጠማብኛል ታልክ እኔ የምሸገራለሁ ታልክ ተይ ማርገ ሰግዳለህ አንድ አምስት ነገሮች ብቻ እነሱ ለነሱ ተይ ማረግ አይቻልም ውሃ ያለ ለነሱ ሰተ ተይ ማረግ አይችልም ከልበል አቁሩን ይመስል ዛዲ ሙህሰን ይመስል ታሪክ ሶላትን ይመስል ሐርብይን ይመስል እንደዚህ ያሉ ነገሮች ለነሱ ውሃ ሰተህ አንተ ተይ ማረግ አይቻልም እነሱ የሞቱ ውሃ ጥምዝህ ያረረ አንተ ታጥበህ ወይ ደሞ ወዱ አርገህ መስገድ ያለብህ እንጂ ማለት ነው እና ስለዚህ ተይ ማረግ በጣም ወሳኝ ነገር ሲያገኘው
ወይ ውሃ ታጥያ ወይ ደግሞ ኡዙር ሲያገኝ ነው እንጂ ዝም ብሎ በአማን ቀን ውዱ ማነው ተይም ማድረግ አይቻልምና ተይምም ማሻአላህ ጥሩ ነው አላህ ሩክሷ ነው ያረጋልን ስለ ትጥበት ልውጫ ስለ ውዱእ ልውጫ ነው ያረጋልን አተየሙሙ ጦሁሩል ሙስሊም ብለዋል ውዱኡል ወፊሪያቲን ውዱኡል ሙእሚን ብለዋል ወይ ውዱኡል ሙስሊም ብለዋል ነብዩ አለይሂ ሰላም አፈር የሙስሊሞች ውዱ ማረጊያ ነው በውሃ የሚተካ ነገር ነው ብለው ስላሉ ይሄ ተይም ማረጉ ያው ይቻላልና የጅናባውና የውዱ ያው ንያው ላይ ነው እንጂ ቀስዱ ላይ ነው እንጂ አንድ ነው ማለት ነው ያው እጁና ማነው ፊቱና እጁ ብቻ ነው እዚህ ላይ ኢማሙ ሻዕራኒ አጅብ ነገር ነው መቼም እነዚህ የአላህ ሰዎች አላህ ህክማ ይሰጣቸዋል አንተ አላህን በፈራህ ቁጥር የውስጡን ህክማ የውስጡን ጥበብ እያሰፋልህ ይሄዳል የውስጡን ዕውቀት እያሰፋልህ ይሄዳል ኢማሙ ሻዕራኒ ምን ይላሉ ውዱ ላይ አራት ሰውነታችንን ግዴታ ነው ራስ ማበስና ፊት ማጠብ እጅ ማጠብና እግር ማጠብ ወይም ደግሞ ፊት ማጠብና እጅ ማጠብ ጸጉር ማበስና ራስ ማበስና እግር ማጠብ አራት ሰውነቶች ግዴታዎች ናቸው እተይም ላይ ግን ሁለት ሰውነታችንን ብቻ ነው ፊታችንና እጃችንን ብቻ ነውና እዚህ ላይ ሲያመጡ ይህ ህክማው አሉ ውዱ ላይ ራስ ማበስ አለ አሉ እግር ማጠብ አለ አሉ ራስ ማበስ ቋንቋው የሚያመላክተው አሉ እንዲህ በውሃ ራሱን ሲያበስ ጌታ ክብር የተባለን ኩላ ኩራት የተባለን ኩላ አብሻለሁ ማለት ነው አሉ ይሄን ያመላክታል አሉ ሁለተኛ መጥፎ ጠባይ የሆነን ሁሉ አብሻለሁ ማለት ያመላክታል አሉ ተይሙም ሲያረግ ይሄን የተከበረውን ሰውነቱን አፈርት ያስነካፊቱን ለኩራትም ሆነ ለመጥፎ ነገርም መጣሉ ይሄው በቀዋል አሉ እሺ መርሃባ ይሄንታል እግር ሳት እንላቸው እግር አፈርን እየረገጠ ነው የሚሄዱ አሉ ለመዋረድ ተዚህ የበለጠ ማን አለ አሉ ይሄም እግር ተማበስ ተብቃቃ በሁለቱ ተብቃቃ ብሎ ይሄን ሊያመጣሉ ያ ማንነው ማቸም ቁርአኑ ነሱ ዋናው ህክማ ነው የተናገሩት እሳቸው ጥሩ ነው አንዳንድ ዕልም ይያዛል ግን ያው ፈምሰሁ ቢውጁኩም አውሊኩም ሚንሁ ብሏልና ፊታችሁን በሱ ወራችሁን ማነው ፊታችሁና እጃችሁን በሱ ብሏልና ይሄ ነውና ይሄ ጥሩ ነው ለኡመተል መሐመድያ አላህ የሰጠን ስጦታ ነው ተይም ማረግ ይቻላል ማለት ነው ዋጅብ የሚሆንበት አለ ወሃው ሌላ ነገር የፈለገው እንደሆነ አደጋ ላይ የሚወርቅ እንደው በሱ ውዱ ቢያረግ ያ ሰውየው አደጋ የሚወርቅ ተሆነ እንትን አለ ተይም ማረግ ግዴታ ነው ይላል አሁንም እንደዚህ ሶላት የሚያመልጠው ተሆነ ሶላቱ ወቅቱ የሚያመልጠው ተሆነ ተይም አርጎ መስገዱ ግዴታ ነው ይላል ጀማዓ የሚያመልጠው ሰዓት ሆነ ላ ተይም ማረግ አይቻልም ይላል ውዱ እስከምታረግ ጀማዓ ያመልጠኛል ታል ውዱ አርግ እንጂ ተይም ማረግ አትችልም ይላል እና ይሄ ነው ይላሉ ሸኻችን ከተየሙም ጋር በተያያዘ ተየሙም አሁን ስለተነሳ ነው ራሱ በአንድ ተየሙም ከአንድ ፈርድ በላይ መስገድ ይቻላል ወይ እንግዲህ ወደህም ተተመለስ ተየሙም በአንድ ተየሙም 2 ፈርድ መስገድ አይቻልም አጠገብ ላጠገብ ቢሆኑም ማለት ቢሆኑም አሁን ለምሳሌ ለዙሁር ባረክበት ተየሙም አሱን መስገድ አይችልም ውዱ ባፈታም አሱን መስገድ አይችልም ለምን ለዛ ለምሰግድ ለሶላት ነው ሩክሶ ያመጣልን አየ ለዛ እንተ መባያ ነውና በአንድ እንትን ሁለት መስራት አይችልም ይላሉ እዚህ ላይ ኢማሙ ማሊክም ኢማሙ ሻፊዒም ኢማሙ አህመድም በአንድ ተይም 2-3 ሶላት መስገድ አይቻልም ይላሉ አቡ ሐኒፋ ይችላል ይላሉ ውዱ እስካልፈታ ድረስ በአንድ ሶላት የፈለገው መስገድ ይችላል ለውዱ ምትክ ነው ብለንታል ይሄም ተይሙሙ እንደው ውዱ ሆኖ ይሰራበታል ይላሉ ውዱ የሚሰራው እንዳለ ይሰራል ውዱን የሚሰራው ይሰራል ይላሉ እነዚህኞቹ አይማዎች ግን የለም ለበደል ነው የመጣው ያ ሙብደሉ እንትን ተሳላል ድረስ አይቻልም ይላሉ አንዳንድ ሶላት ብቻ ነው እንጂ ማረግ የሚስገድ የሚቻለው አይቻልም ይላሉ አፈሩ ኡስታዛ ምን አይነት አፈር ነው ልንለው እንግዲህ አፈሩ ምን አይነት ነው ፈተየመሙ ሱዒደን ጠይበን ብሎቲን ሱዒድ ማለት ሻፊዒ እና ኢማሙ አህመድ ሻፊዒና ኢማሙ አህመድ ሻፊዒ ናቸው ሻፊዒ ቱራብ ነው አሉ አፈር ነው አሉ ለምን እዛ ቅድሙ ላይ ጁዒለት ሊል አርዱ መስጂዳ ወቱርበቱሃ ጦሁሯ ብለዋልና ቱርባ ማለት እንዲህ ሲያረጉት የሚንጠለጥ ሰውነት የሚላከክ ነው አሉ ኢማሙ ሻፊዒ ታፈር በስተቀር አቧራ አፈር ሰውነት ላይ የሚጣበቅ ታልሆነ በስተቀር በሌላ አይቻልም አሉ ኢማሙ አቡ ሐኒፋ ሚን ጂንሲል አርድ ይቻላል አሉ እንደው አፈርም ባይሆንም በፈለገው ነገር ማድረግ ይችላል አሉ ይሄም ደህና ነው ኢማሙ ማሊክ ደግሞ አረበ ሚን ጂንሲል አርድ ይቻላል በነባትም አሉ እንደው በዛፉ በመኑ ማድረግ ይቻላል አሉ ይሄም ጥሩ ነው
አህመድ እንደ ሻፊዒ ይመስለኛል አዙለሳቸው እንተላልኩም እንጂ እንደዛ ነው አፈር መሆን አለበት ይላሉ እንደማንም አፈር መሆን አለበት ለምን የኢማሙ ሻፊዒን ትንሽ ያበረቱታል እንደ ቢባል ወቱርበቱ ብሎታል ቱርባ ማለት አቧራ ማለት ነው ልማፈር ማለት ነው እንጃው ለምሳሌ በፉንጋይ ወይንም በአሸዋ ቢያረግ አይቻልም ግን አሸዋ አፈርታለው ችግር የለውም አሁን አሸዋው እንዲያርገው አፈር የሚጣበቅ ተሆነ ችግር የለውም አሃ ነብዩ አለይሂ ሰላቱ في حائط المدينه መዲና ላይ በግርግዳ ያረጉ ነበሩ አልነበረም ወይ ኢማሙ ማሊክን ሐሳብ የሚያጠናክር አይደለም ወይ ቢሏቸው ሻፊዒን ላ መዲና ሜዳ ነው ንፋስ ያመጣ አቧራውን ግርግዳው ላይ ያረጋው ወታቸው ነው ገጠር ላይ ግርግዳውን እጅህን እንድታረገው ህዝብ ከተማ በመሞለል መከራ ነው ያውም አፈር የለም ከተማ ላይ አስፋልት ነው ሁሉ ነገር እንትን ነው ግን አሁን ግርግዳውን ተተናቀው አፈር ይይዛል አቧራ ይዛል እና አቧራ ኑሮበት ነው እና ባፈርታል ወራይም አሉ ያው የና አቡ ሐኒፋ ጥሩ ነው መቼም ለዘበኑ አፈር ለለው ሰው ለምሳሌ አዲስ አበባ ላይ ንጹህ አፈር ላታገኝ ይችላል ድንጋህን አቅርበህ ወይ አሻውን አቅርበህ በዛታ የማረጉ ይችላል በእነሱ ተቀልዶ ማለት ነው በሻፊዒ አይቻልም ማለት ነውና ይሄ ነው ሁለተኛ ምንድን ነበር ባንድ ተይሙ ምን ያህል ፈርድ መስገድ ይቻላል ነው ያለው ግን ከዚሁ ተያይዞ የመጣ የተይሙም ጥያቄ አለ በተይሙም የሚጠቀም ሰው በውሃ ውዱእ ያደረገን ሰው ማሰገድ ይችላል ወይ የሚል ስለ ተይሙም ተያይዞ ስለመጣ አንድ ላይ አርጌው ነው እሱንም አያይዞ ይመልሱልኛል ግን አሁን አንዳንድ ሰው ግርግዳ ላይ ሲያደርግ ይታያልና ከዚህ ተያይዞ ነው ይሄንን ይዞ ነው በኢማሙ ማሊክ መዛህብዶ ነው በሻፊዒም አይቻልም ወቱርበቱ ጦሁራ ብለው ስላሉ አጓራት አልሆነ በፌስታል ይዞ ንጹህ አፈር ምንም ይቸግር ነገር እኮ የለም ወጣ ብሎ አዲስ አበባ ሲወጣ እኮ እዚሁ ቅርብ ቦታ አለ አፈር ለማፈር እኮ በፌስታል ይዞ ያችን ምኝታው ባጠጋራው በሽተኞች አሉ ምን ጊዜም ውሃ የማይፈቀድላቸው ወይ ሰውነታቸው ሳስቶ ውሃ ለማድረግ የማይችሉ ሰዎች አሉ በሽተኞች አሁን ለነሱ አፈር አንጥተን ወይ በሰሃን ወይ በፌስታል ወይ በአዲቅ አድርገን ብናስቀምጥላቸው ያፈር ስታለ ድረስ ተይም ያረጉ ይሰግዳሉ በየሶላቱ ማለት ነው ይሄ ችግር የለውም አይ ደሞም ተተባለ ተጠፋ ግን ሶላት ማሳለፍ የለበትም በግርግዳው አርጎ በእነሱ መዝሐብ ተቀልዶ ማረግ ይችላል እንጂ ችግር ውስጥ እነሱ ማን በምን በሁሉም ነገር እኮ ይችላል እሳት የማይበላው ነገር ይላሉ ያው እንትናና ባንካ እንትና ኢማሙ ማሊክ በነባት የሚላሉ ዝም ብሎ እሳቸው ደግሞ ማሻአላህ ነው በጣም አግርተውታል ጥሩ ነው የአፈሩ ግን አሁን ለበሽተኛ ምናምን ይመጣው አፈር አንዴ የተቀመጠው ሙስተዕመል አይሆንም አንዴ ሁሌ ሙስተዕመል ማለት هو ما تناثر على العضو ሙስተዕመል ማለት የት አይደለም እንዲህ እንትን ሲያረግ ታይሙ ሲያረግ የረገፈው አፈር ነው እዛ ላይ እንዲያረግፍ መጠንቀቅ እዛ ላይ እንዲያረግፍ ይሄ የረገፈውን ይዘድ እንደገና መልሰ ማረግ አይቻልም እንትን ያለው ማለት ነው አሁን ለምሳሌ ይሄ እዛ ላይ አፈር አለ ከዚህ ነው እስባተ ሙሊፈርዲ ሶላህብያ አረኩኝ ታረኩ በኋላ እንዲያረጌ ተይማረኩ ይሄ እንዳይረክፍበት የዚህ እንዳይረክፍበት እዚህ ላይ ተንቃቂ አረኩኝ እንጂ ቅድም አርጌበታለሁ ነው ሙስተዕመል ነው አይባልም ማለት ነው ውዱ አረግንበት ውሃ መልሰና የተረፈው እናረግበት የለም ያው እንደዛ ነውና እንትን አይልም አመት ሊያገለግለው እኮ ይችላል አያለቅም አመት ሊያገለግለው ይችላልና እኛ ስንፈታችን ነው እንጂ አሁን አንዳንድ ጊዜ ትጥበት ወይ ብርድ ተንፈራ ወይ ውሃ ስናጣ አንዳንዱ እንዳልከው በግርግዳ ይጭራል ግርግዳ ያረጋል በእነዛ መሳብ ተከትሎ ግን አፈር አንጥተን ኺላፍ የሌለበት ማለት ነው ኺላፍ የሌለበት ሸክ ወቱበቱ ጦራ ሱዒደን ያለውን ባፈር ተፈስሯል በመሬትም ተፈስሯል ችግር የለውም ኺላፍ እንትን ተማለ ግን አፈር አንጥተን አስቀምጠን በቃ ንጹህ አፈር አስቀምጠን ከረና አስቀምጠን በዛት የማረግ እኮ እንችላለን ችግር የለውም ያም ታልተሳካ ደግሞ በፈለገው ነገር ማድረግ ይችላል አልহামዱሊላህ ረቢል ዓለሚን ዲናችን አዲኑ ይስር ዲን ገር ነው አንዱ ቢያጠናው አንዱ እንትን አይልም እና ይሄ ነው እና ታይም ባረገ ሰው ታይም ያረገ ሰው ውዱእ አረገ ሰው ማሰገድ ይችላል ችግር የለውም አፍዶሉ ሻፊዮች ምን ይላሉ አፍዶሉ ታይም ታረገው ሰው ውዱእ አረገው ሰው ያሰግድ ይላል አፍዶሉ በላጩ ለምን ውዱእ በውሃው ውዱእ ያረገው አስል ነው ይሄኛው ፈርዕ ነውና ያኛው ማሰገዱ ይቻላል እንደ አጋጣሚ አንተ ማርገህ እየሰገድከው ታይም ማርገህ እየሰገድከው ኢህቲራሙ ሆነ ለውዱእ ሆነ አርገህ እየሰገድከ ነው እኔ ተከታየ ውዱእ አለኝ ወይ ታጥብ ያለሁኝ ባንተ በከተል ምን ችግር የለውም ማለት ነው ችግር የለውም እና ተከታትለው መስገድ ይችላሉ ለማለት ፈልጌ ነው ይሄ እዚህ ሸሪዓው የሚከለክላቸው ለምን አተየሙሙ ወዱእ ሙስሊሚን ብለዋልና የሙስሊሞች ውዱእ ነው ብለዋልና ችግር የለውም ለዛ መቃም ነው ያቆመው ማለት ነው እንት ማለት አለበት መርሐባ
ቀጣይ ጥያቄያችን የላኩልን ጥያቄ ምን ይላል? የምናበስበት ኹፍ ካልሲ ከሆነ ለማበስ ይሆናል ወይ? ከቆዳ ውጪ በሆኑ በሚሰሩ ካልሲዎች ጥንካሬያቸው የዛን ያክል ነውና ውፍረትም የላቸውም እና እነሱ ላይ ማበስ እንዴት ይታያል የሚል ነው። እንግዲህ ይሄ መስሐል ኹፍን የተመለከተ ነው። ወላሂ ሶስቱ አይማዎች ኢማሙ ማሊክ፣ አቡ ሐኒፋ፣ ኢማሙ ሻፊዒ ጫማው ሙጀለድ መሆን አለበት ይላሉ። አሁን ካልሲ ጀውረብ ማለት ካልሲ ይያሉ ነው የሚፈስሩት ያመጡታል። ይሄ ጀውረብ ማለት መስሐ ረሱላህ ሰለላሁ ዐለይሂ ወሰለም አለል ኹፈይኒ ወልጀውረበይን ይላል። ነብዩ አብሰዋል፣ አሷቦቹም አብሰዋል። ነገር ግን ይሄ ጀውረብ የሚባለው በዛ ዘመን ውሃ የማያስገባ የደነደነ እንዲሁም ምንድነው የሚሉት አቡ ሐኒፋ ቆዳማ የሆነ ነው የሚሉት። ቆዳማ የሆነ ይላሉ። ውሃ የማያስገባ ስከዲ አንተ ለቡሳፊር ተወርክ ወደ ላይ ተጣንጨለለቅ ውሃ ተቀዲያ ከብቶቹን ማውሎች ምናምን ተታሰር አርገው ነው መከደው። ከዛ የሚመች ሆነ እንደገና ደግሞ ያው የማይቀደድ ሆነ ብለው ሲሉ ካልስ እንግዲህ በአገራችን አጅብ ነገር ነው። ኢማሙ አህመድ ናቸው እና ሌሎቹ ዑለሞች የሳቸው ተከታዮች ዑለሞች በቁማሽ ይቻላል ይላሉ። እንደው በሱፍም ይሁን በማንኛቸውም ይሁን ብቻ እግር ላይ ተተለጠፈ ይቻላል ይላሉ። ያን ይዘው ነው እንጂ አኢማው ሰላሳ እነሱ ሶስቶቹ አይቻልም ነው የሚሉት። ካልሲ ነው አዎ ካልሲ ነው ይቻላል፣ ነገር ግን ደንዳና መሆን አለበት ይላል። ውሃ የማያስገባ የማይቀደድ እንደገና ደግሞ ማጠብ ዋጅብ የሆነን ቦታ የሚሰትር መሆን አለበት ነው እንጂ የሚሉት። እኔ ሀገራችን ካልሲ አሁን በጣም እንደ ፋሽን አድርገውት ዝም ብሎ ስስ ካልሲ ያረጉ በጣም እንትላሉ። አንደኛ ካልሱ ይበላሻል፣ ሁለተኛ ሱጁድ ያረግ ምን ያረግ ወደታይ ሊሸማቀቅ ይችላል፣ ወደታይ እንትን ይችላል። ይሄ ቁርጭምጭቱ ታያ አይሆንለትም ማለት ነው። ሁለተኛ ሊሸት ይችላል እና ብዙ ሰዎች አሁን ተናያቸው ይገርማል እንደው በካልሲ ነው የሚያረጉት አለ። ኦሪያ ኺላፍ አለ እንትን አይልም። ኢማሙ አህመድ ይቻላል ብለዋል፣ ሌሎችም እንግዲህ ይቻላል የሚሉ አሉ። ጥሩ ግን እንትን ያለ ማን ነው ውሃ የማያስገባ ሙጀለድ የሆነ እኛ ብረትም ይሁን የእንጨትም ይሁን የቆዳም ይሁን ማለት ብቻ ውሃ የማያስገባና ሰው የግሩን ሰውነቱን የማያሳይ መሆን አለበት። ተሄድበት መሄድ የሚችልበት መሆን አለበት እንጂ አሁን ካልሲ ተዝህ ወደታይ ብትወርድበት ይሸማቀቃል፣ ይቀደዳል። ያሁን አይሆንም ነው በአይሞች ሰላሳ በጫማ ተደግፎ ካልሆነ ካልሲ በጫማ ተገድፎ ካልሆነ ጫማውን ብቻ አይሆንም። ይገርማል። አሁን ጫማ በጫማ ላይ ማበስ ይቻላል ይላል ፍቆዎቹ ይሄን ያመጡታል። እስቲ መርሐባ ካልሲውን እንዲያን ጫማ እንቁጠረው፣ ጫማውን እንዲያን እንቁጠረው። ካልሲውን ብቻ ያላይኛውን ተወለቁትም አስቸጋሪ ነው የሚሆነው። አሁን ጁርሙቅ ይሏል። ጁርሙቅ ይሉታል። ጁርሙቅ ማለት ኹፍን አላ ኹፍን ይሉታል። ለምሳሌ ታችኛው ቀዳዳ ሆኖ ላይኛው ቀውይ ተሆነ ብርቱ ተሆነ ላይኛውን ይበስ፣ ታችኛው እንደ ካልሲ ነው የሚቆጠረው ይላሉ። ላይኛው ضعيف ሆኖ የተቀደደ ሆኖ ታችኛው የበረታ ተሆነ እጁን አስገብቶ ይበስ ይላል። ሁላቸውም ቀውይ ተሆኑ ሁላቸውም ማስቡ ያርግ ይላሉ። አሁን ችግሩ ምንድነው? ካልሲ ታረጋለ ተላይ ጫማ ታረጋ ጫማውን አውልቆ ነው የሚያረጉት የሚያብሱት ማለት ነው። ይሄ በጣም አስቸጋሪ ነገር ነው። ዋናው ነገር ይሄ ካልሲ ውሃ ያስገባል ወይ? አዎ ውሃ የሚያስገባት ሆነ አይቻልም። ውዱ ሲያረጉ ለምሳሌ ውዱ ያረጋሉ እኮ ውሃ ተረይት ውሃ ታስገባበት እኮ አይቻልም። ይሄ ያበሰበት ግድ የለም እንበል ግድ የለም እንዲህ አርጎ የሚያበስበት እርጥበቱ ቢደርሰው ግን ውዱ ሲያረጉ ውዱ ቦታ ላይ ፊቱን ሲታጠብ እጁን ሲያጠብ ተረይት ውሃው እዛ ውስጥ በካልሱ ላይ እግሩ ላይ የሚገባበት ሆነ አይቻልም ማለት ነው። አራኔ ምን እንደምናረግ እንጃ ምን እንደሚሆነ እንጂ በጣም አስቸጋሪ ነው። እንግዲህ እግሩን አንፈራጦ ነው ውሃ እየተንቧቧ ነው እንትን የሚለው። አንተ እንኳን እግራችን እንኳን ውልቀን ጫማ ውልቀ እግራችን እንደታጠብ ነው የሚረሰው። ያን ካልሲ ያርገህ ተታጠቡ የቧንቧ ውሃ እየተረጨብህ ውሃ እየገባብህ ይበቃል ማለት እንግዲህ ምን ታረጋዋለህ? መቼም ሰውን አገርፈው ምን አትለው። አንዳንድ መሳጂዶች ደግሞ ያው ካልሲ ማውለቅን እንደ ሸርጥ ያም ደግሞ የመስጂዱን ማዕደም መጠበቅ አለበት። እውነት ነው። የመስጂዱን ማዕደም አንዳንዱ አሁን መስጂድ አይቻልም። እውነታቸው ነው ደግሞ ትክክል አድርገዋል። እኔ ያን አልቃወም። ምክንያቱም ምንድነው እግር ይሸታል። አንዳንዱ እግሩ ይሸትበታል፣ አንዳንዱ ጫማው ይሸትበታል፣ አንደኛው ካልሲው ይሸትበት ስላለ ያው የእግሩ መንስኤም ቢሆን በሙቀት ያለ ያን ምንጣፉን ሲረግጥ ይሸታል። ያ በሚሸት ጊዜ ሌላ ሰው ወንድሙ ደግሞ ሱጁድ በሚያደርግበት ጊዜና ሳይነስ ያስይዛል፣ በሽታ ያስይዛል። ለዛ ነው የሚከለክሉትና አንደኛ ያም አለ፣ ሁለተኛ
ውዱ ስናረግ የሚረጭብን ውሃ በካልሲ ውስጥ የሚገባ ተሆነ እንዴ በካልሲ ይበቃል ብንል በኢማሙ አህመድ በሌሎች በነብዩ ተሚያ አሁን በማንኛቸው ይበቃል ይላሉ ያሊዘው ነው ምን ቢደበቅ ነገር አይደለም እና ይሄ ውዱ ተታረጉ ውሃ እየተረጨበህ የሚገባ ተሆነ መቼ ሆነ በእነሱም እኮ አይሆንም ነው የሚለው ውሃ የሚያስ ሶፊቅ ይሉታል ይገርማል እነሱ ነብዩ ተሚያ ምን ባል ነብዩ አህመድም ሶፊቅ ውሃ የማያስገባ መሆን አለበት ነው የሚሉት የራሳቸውም እንኳን እንትን ይላል እና ፈውዛን ራሱ ትልቅ ደንዲያና መሆን አለበት ነው የሚሉት እዛ ሀገር ላይ ተታየው ግን የመርካቶ ቻይናን እንትን ያመጣና በ10 ብር ገዝቶ ሲያብስታየዋል እና በጣም አስቸጋሪ ነው እንግዲህ መዝሐባቸው ይቻላል ተተቻለኛ ችግር የለውም መቼም ያው ብቻ ያለውን አህዋል ነው እንጂ እንትን የምንለው ሰው መዝሐቤ ነው ታለ የፈለገው መስራት ይችላል ማንም የሚያስገድድ የለምና ግን እንደው አለቅጥ ባና ጠብቀው እንዲሁም አሁን የኺላፍ መግለጫ አድርገውታል አሁን የኺላፍ በቃ ይሄ ክልክል ነው የሚለውን ሰው ለማናደር ይያሉ የራሳቸውን አኺራ ነው የሚያጠፉትና ቢያረግም ችግር የለውም ቢያረግም ችግር የለውም ብሎ ዝም ብሎ እንግዲህ እንትን ማለት ነው እንጂ ይሄ ነው እና ውዱ ሲያረጉ ሲረገጡት ውሃ ያስገባል ይገ አንደኛ ውሃ የሚረጭበት ሁለተኛ ውዱ ማረጋው ይረጫጭ ብዙ ሰው ነው የሚያረግበት ያን ሲረገጡ ውሃ ውስጡን ይገባል ያስ እንዴት ነው የሚታየው እንትን ኹፍ ማለት እንግዲህ ጫማ ቆዳ ጫማ የሆነ ነው ሌላም እኛ ብረትም ይሁን የእንጨትም ይሁን ችግር የለውም ግን ኹፍ ሆኖ መሄድ የሚመች የሆነ ማለት ነው መሆን አለበት ነው የሚለው እሺ ተመልካቾቻችን አፍታ ረፍት ወስደን እንመለሳለን አብራችሁን ቆዩ أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم ተመልሰን መተናል የተወደዳችሁ ተመልካቾቻችን ስለ አብሮነታችሁ ከልብና መሰግናለን ያው የምትከታተሉት ሳምንታዊ የፈትዋ መሰናዷችን ነው ቀሪ ጥያቄዎች አሉን ያው ከተመልካች ከመጡልን ጥያቄ ሸህ ምን ይላል ለመንገደኛና ነዋሪ ለሆነ ሰው አብሶ መቆየት የሚቻልበት ኹፍ ላይ በተያያዘ ነውና ምን ያህል ቀን ነው ልዩነት አላቸው ወይ መንገደኛ ሲሆን ስንት ቀን ነው ሙቂም የሆነ ነዋሪ የሆነ ሰውስ በኹፍ መጠቀም የሚችለው አንዴ ባበሰው ምን ያህል ቀን ነው የሚል ነው ቢስሚላህ الرحمن الرحيم ያው እንግዲህ ነብዩ አለይሂ ሰላም ያደረጉት ነገር አለ جعل رسول الله صلى الله عليه وسلم للمسافر 3 ايام ولياليهن والمقيم يوم وليله ለባላገር ሰው 24 ሰዓት ይቻላል እዛ ድረስ ነው የሚያረጋው ለሙሳፊር ሆነ እንደሆነ 3 ቀን ተነለላቸው ነው 72 ሰዓት ማለት ነው 3 ቀን ወደ 72 ሰዓት ይመስለኛል እንደዚህ የሚሆነውና 3 ቀን ተነለሉ ነው ብቻ እንደማን መጠቀም ይችላል ከዛ ወራዳ አይቻልም ማለት ነው አንድ ቀን ተነለሉ ተጠቅሞት ያበቃ እንግዲህ ግዚያው ታለቀበት እንደገና ውዱ ታለው ጫማውን አውልቆ እግሩን አጥቦ እንደገና ማስገባት አለበት እዚህ ላይ ሰው ግር እንዳይለው 24 ሰዓት ነው አንድ ቀን ተነለሉ ለምሳሌ ደሞ የሚጀምረው ውዱ ተፈታበት ጀምሮ ነው አሁን ለምሳሌ ጧት ሱብሂ ውዱ አርጌ ካሚል ውዱ አርጌ ጫማ አርጌ እያበስኩ መስገድ ጀመርኩኝ ውዱ የፈታሁት መቼ ነው ኢሻ ላይ ነው ኢሻ ላይ ተፈታሁኝ ውዱ እንግዲህ የዛ ጊዜና ውዱ አርጌ ጫማ ላብስ ነው ከኢሻ ጀምሮ ነገ ኢሻ ድረስ ነው የምጠቀመው ማለት ነው ይሄው አሁን ሰው ምናልባሽ ጧት ባረገው እንዳይመስለው ማለት ነው ውዱ ታልፈታማ ምን አሸው من حين يحدث ነው የሚለው ውዱ ተፈታበት ጀምሮ ነው እንጂ ላ من حين ያምሳሁ ማን ነው ውዱ መጀመሪያ ያረጋበት አይደለም ማበስ በመጀመረበት ያደረገበትን ሳይሆን ውዱ የፈታበት ነው የሚቆጠረው ካበሰ በኋላ ካደረገ በኋላ ውዱ ሲፈታ ሰዓቷ በዛይ ነው የምትጀምረው ማለት ነው እና ስለዚህ 24 ሰዓት ነው አንድ ቀን ተነለሉ ለሙሳፊር ሳይሆን እንደሆነ 3 ቀን ተነለሉ ነው ይላል እንግዲህ ጫሞቹ አይነታቸው አንደኛ ቀውይ ብለናል ሁለተኛ ውሃ ማያስገቡ ብለናል እንደገና ደግሞ ጧሃራ መሆን አለባቸው ይላል አሁን የበከተ ቆዳ ብታረግ ወይ ጫማ የተነጀሰ ጫማ ብታረግ አይቻልም ማለት ነው ይሄ حرام ነው ክልክል ነው ማአበሶ መስገዱ حرام ነው ሶላቱም አይሆንለትም ማለት ነው ኹፉን ነጃሳ ነክቶት ከሆነ ያደረገው ወይ ሽንት ተረጫበት አሁን እኮ ችግሩ ምንድነው አገራችን ላይ የምለው አሁን ጫማ እናርግ እንደው ካልሲውን ምን ተውና ጫማ አርገን ሽንት ቤት እንገባለን ወይ ተናስተናጅ
ወይም ደግሞ ሽንት ቤትንን የተረጨበት ነው ጫማው ተነጅሷል ያን ግድ ማውለቅ አለብን ተወለቀ ደግሞ መሱ አይሆንም እና ስለዚህ ይሄን ጥንቃቄ ማድረግ እንዲያለብን ነው እንደገና ደግሞ ቀምቶ መሆን የለበትም ሁለተኛ ደግሞ እግሩም ነጃሳ የነካው መሆን የለበትም ይላል እግሩ ታጠበ በኋላ ቢነጀስ አይሆንም ማለት ነው እንደገና ደግሞ ትጥበት የሚያስወጅብ ነገር ላይ ኖረው ነው አሁን ጫማ ማበስ እየለበው 24 ሰዓት ሳይሞላኝ ህትላሙ ግልኙ ታረኩኝ ተባላሽቷል ማለት ነው ለምን አውልቄ ልታጠብ ነውና ተወለቀ ደግሞ አይሆንምና ማለት ነው እነዚህ ነገሮች ካልስ የሚያብሱም ሆነ በጫማ የሚያብሱ ወይ ጥንቃቄ ማድረግ እንዲያለባቸው ነው ዋናው ነገር አንድ ቀን ተነለሉ ለባላገር ለሙሳፊር እዚህ ላይሳ እኔ ለምሳሌ ሙሳፊር ነበርኩ እያበስኩ እየሰገርኩ ያለው ሀገር የገባሁኝ ሶስት ቀን ነበር የተፈቀደልኝ ሸሪዓ የፈቀደልኝ አንድ ቀን ተነለሉ ብቻ ነው ማበሰው የባላገሩ አግለባ ነው ለምሳሌ ወይ ጅማው አንድ ቦታ ነበርኩ እንደባንም እያበስኩ እየሰገርኩ ሶስት ቀን ሳይሞላኝ ወደ ሀገር የተመለስኩ አይ ሙሳፊርነት ነውና በሙሳፊርነት ነው ያጀመርኩት አሁን ሀገር ቤት ተገባው የሙሳፊርነት ደሞላለሁ ማለት አይቻልም እዚህ ደግሞ ባላገር ነበርኩኝ ማበስ ጀምር የነበረ ድንገት ወደ ሰፈር ሄድኩኝ አይ አሁን ሰፈር ነውኝና ሶስት ቀን ሞላለሁ አልልም አገር ቤት ስለጀመርኩት የባላገር ማበስ ነው ምትልምለው አይ አሁን ለምሳሌ እዚህ ማበስ ጀምር እየሰገርኩ አልነበረ ሩቅ ሄድኩኝ 82 ኪሎ ሜትር የሚሆን ሄድኩኝ ተርኩ በኋላ ሙሳፊር ነኝ አይ አሁን ሙሳፊር ነኝና ሶስት ቀን አብሳለሁ አልልም የሀገር ቤቱን አግለበን የሀገር ቤቱ በሁለቱም ሱራ ሙሳፊር ነበር ያበሰ እየሰገደ ነበር ሶስት ቀን ሳይሞላ ሀገር ቤት ገባ የባላገር ማበስ ነው የሚያብሰው 24 ሰዓት ብቻ ነው የሚጠቀመው እዚህ ባላገር ነበረ 24 ሰዓት ሊጠቀም ጀምሮት ነበረ ሰፈር ተወጣ ሶስት ቀን ነበር የሚጠቀመው እዚህ ስለጀመረው የባላገር ማበስ ነው የሚያብሰው 24 ሰዓት ብቻ ነው የሚጠቀመው ለምን የሀገር ቤቱን አግለበን ይላል እና ስለዚህ የጥንቃቄ ማድረግ አለ ለምሳሌ ማበስ ጀምሬ ለዲአዋ ወጣሁኝ ወደ ድሬዳዋም ሆነ ወደ አዝሪስ ማራርኩኝ ተርኩኝ አንድ ቀን ተለሎ ብቻ ነው ማበሰው ይሄን ጥንቃቄ ማድረግ አለብንና ይሄን ሸርጦቹን ማወቅ አለብን ዝም ብለን ያበስ መስገር ሳይሆን ማለት ነው ሁለተኛ የሚያበላሽብን ነገር ምንድነው እግራችን ተደማ ወይም ደግሞ ውስጡ እግራችን ተደማ ነጃሳ ነውና ያማውለቅ ይገደድብናል ይበላሽብናል ግልኙት አርገን ሱነታችንን ስንታጠብ ይሄ ለሴቱም ለወንዱም ነው ለሁሉም ነው መሳልኹፍ ማለት ነው እና ይሄን ጥንቃቄ አድርጎ መጠቀም ነው ያለብን እንጂ ዝም ብለን ተማረክ የለብንም ኸይር አንዳንድ ሰው ደግሞ አለ ኡስታዝ አሁን ከኹፍ ባለፈ ጫማ ላይ መቼ ሳይያበስም ያው ካበሰመኛ ሰው ካልሲው ላይ ነው የሚያበሰውና ጫማውን እንዳደረገ ሚሰግዳል አንዳንዴ በሆነ አጋጣሚዎችና ወይ መንገድ ላይ ምናምን ሲሆን ያሰው እንዴት ነው የሚታየው ቅድም ባሉት መሰረት ሽንት ቤት የተለያየ ቦታ ጫማው ረግጦ ይመጣልና እንዴት ይታያል ወላሂ በጫማ መስገድ ችግር የለውም ሸሪዓው የሚከለክለው የለም ጫማው ጧሃራ ነው ወይ ነው ዋናው ነገር ወይ እንደው ሀብታም ሆነው ሽንት ቤታቸው የተጠበቀ ሆኖ በመኪና የሚሄዱት አልሆነ በስተቀር እኛ ገጠር እንኳን ቢሆን አፈሩ ያብሰዋል በሚለው መዝሐብ እንሄዳለን ግድ የለም ያጸደዋል ይባላል ችግር የለም ግን እዚህ ከተማ ላይ በጣም አሸጋሪ ነው እኔ አንዳንድ ጊዜም እንደው ሶላተል ጀናዛ ዱዓ ነው ሶላት ነው ኺላፍ አለ ወለ ሶላተል ጀናዛ እንኳን ቢሆን ጫማው ጧሃራ ተላደለ አይሆንም ነው የሚለው ዱዓ ተመሆኑ ጋር ሶላተል ጀናዛ እኮ ዱዓ ነው ሶላት እንለዋለን እንጂ ቢማነ ዱዓ ነው ያ እንኳን ቢሆን አለውዱ አለ ጧሃራ አይሆንም የሚሉ ዑለሞች አሉ እንኳን ፈርዱን ሶላት አይደለም እኔ አንዳንዱ እንዳልከውም እንደው አስባልቱ ላይ ዝም ብሎ ብድግ ብሎ እንግዲህ ዝም ብሎ ይሰግዳል እኔ ደሞ ይገርማል ሽንትና ሰገራ በነጃሳነቱ ሁሉም ሙተፈቅ ናቸው አራቱም አይሟች ሙተፈቅ ናቸው ጁምሁ ሁሉም ዑለማ በይተጋጥመውበታል ነጃሳ በመሆኑ ማለት ነው ሩክሳ እንኳን የሚያረግ የለም ምናልባት እንደው ሰለሰለበው ለያዘው ሳልሆነ በስተቀር እንጂ ምናልማን ሰው ግን ሽንትም ሆነ ሰገራም ሆነ ማንኛቸውም ነጃሳዎች حرام ነው በማለት ሁሉም ሂደውበታል ኢጅማዕ ነው ማለት ነው ተጋጥመውበታልና ይሄን ነገር ጥነ እንደው ዝም ብሎ ከሌናየሁ ብሎ ማረጉ እኔ እንትን ጧሃራት ሆነ ችግር ነው ጫማ መስገድ ችግር አሁን አንዳንዱ ሰው ጫማ አርጎ መስጊድ ሲገባ ይሉታል እንደብዲ ነው የሚቆጥሩት ያም ትክክል አይደለም ህጉ የመስጂዳችን በጫማ ይረገጥም ለነጽህና ተተባለ እንጂ ሸሪዓው ይከለክለው ነገር የለም ብቻ ጫማው የውሻና የከርከሮ ቆዳ ያልሆነ በስተቀር ያተወረ ቢፋቅም አይቻልም እና ተፋቀ ድረስ ተታረበ ድረስ በጫማ መስገዱ ሸሪዓው የሚከለክለው ነገር ጧሃራ እስከሆነ ድረስ ግን አገራችን ላይ ሁሉ ጥንቃቄ አለ ወይ ነው አሁን ችግሩ ይሄ ነው
ስለዚህ ከሸኩ ለመውጣት ጫማውን አውልቆ እንትን ብሎ ተጠንቅቆ እንትን ማድረግ ነው ነው መሳል ኹፍ እኮ እንደው ብርድ ታልሆነ አንዳንድ ውስጥ ሆነ በስተቀር ማጠቡ ነው የሚበልጠው አሁን እኮ ተመሳል ኹፍ ቀደም እንዲያልኩት ጥላቻታ ሸክታል አልደረበት በስተቀር ነፍስያው ታልጠላችበት በስተቀር እግሩን እያጠበኮ መስገር ነው የሚበልጠው ተንትኑ እኛ አሁን እንደው ሁሉ ጊዜ የሚያብሱ ሰዎች አሉ ይገርማል ትክክል አይደለም مرحبا ቀጣይ ጥያቄያችን የላከልን ጥያቄ ኪታብ ላይ ስንቀራ የገጠመን ነገር ነው ብሏልና ስብራት የገጠመው ሰው ሲታሸግ በطهور ካደረገው ሰላት አይወጅብም ይባላል እና ውዱእ ለማለት ነው ወይስ ንጽህና ለማለት ነው وصاحب الجبائر لنا የተጠገነ ሰው ወይም የታሸገ ሰው በጅብሰብም ይሁን በሸምበቆም ይሁን በልጫም ይሁን ብቻ በማንኛው በብረትም ይሁን ይሄ ይተሰበር ይታሸጋል እና እንወጡ ሐላ ጡህሪ ነው ሙሉ ፍቆቹ በጡህሩ ላይ አስቀምጦት ተሆነ ያን ሶላት ኢዓዳ የለበትም በላይኛው ያብስና በበንቱ ላይ ያብስና ተታይ ስላለው ታይማርጎ ይሰግዳል ያ ተዲያነ በኋላ የሰገደውን ሶላት ይድገም አይድገም በማለት እንወጡ ሐላ ጡህሪ ማለት ውዱ አርጎት እንዲሆነው ውዱ አርጎት እንዲሆነው ዋናው ተፍሲሩ ለቦታውም ያረጋሉ ግን ሶሂሁ ይዜ ተፈለገበት ካሚል ውዱ አርጎት አረጋው ያን በስብራቱ ላይ የታይም ያረገ የሰገደውን ሶላት ቀዷ መውጣት የለበትም ነው ውዱአ ነው አብዛኛው ዑለማ የሚያረጋት እቺን ቦታውን የሚያረጋለ ግን አብዛኛው እንት ውዱአ ነው ካሚል ውዱ አርጎ ነው የሚለው እና እቺን ብዙ ሰው ይማታምበታል ይማታበት ጥሩ ጥያቄ ነው ውዱእ ነው ውዱእ አርጎ ያርግበት ለምሳሌ እጁ ቢሰበር ሰው የው ቢታሸግ ሐኪም ቢያሽግበት ወይ ፊቱን ቢያንተን ቢልበት ታይም ቦታ ላይ ተሆነ ይሄንን ታታሸገ በኋላ ይሄ ተታሸገ በኋላ ወይ በጅብሰም ወርባንኛቸውም ተላይ ጥሩን አጥባለሁ ይሄን ክንዴን ወደ ላይ ያለው ወደ ታይሎ አጥብና ስለዚህ በላይ በውሃብስና ስለዚህ ስለውስጡ ስላልተደረሰ ታይም ማርገ ሰግዳለሁ ይሄን ተታሸጉ ዱአ አርገተ ሆነ ኋላ የሰገድኩ ሶላት 8 ቀን ይፍጂም ወርሚ 3 ወርሚ ይፍጅ ያን ሶላት ቀዷ መውጣት የለብኝም ማለት ነው አለውዱ ታሽገስታ እንዲሆነ ያን ነገር ቀዷ መውጣት አለበት ነው የሚለው እና ስለዚህ አለውዱ ታሽጎ ከሆነ ያ እስኪፈታ ድረስ ያለውን ቀዷ ያወጣል ሶላት ቆይ የሰገደው ታይም ያረጋ ለወቅቱ ያረጋል ይሰግዳል ግን ያ ያብቃቃለትም ይደግማል ይላል አለውዱ አርጎት ሆነ በውዱት ሆነ መርገም የለበትም ነው የሚሉት ሌሎቹ እና አቡ ሐኒፋ የለበትም ያረግም እንትን ቢልም ያው በውዱ መቃም ነው እናንተን ያለለት ኢዓዳ የለበትም ይሉም አሉ ስለዚህ ከሸኩ ለመውጣት ከመታሸጉ ውዱእ ማድረጉ ዋናው ነገር እንደው አሁን እንደው ህዝቡ እንዲገባው ለምሳሌ ይሄ ስብራት ነው ተጠግኗል ታሽጓል ታይች እንዲያት ነካ ቢጫፍ አድረስ አጥቤ ተዝህም ጫፍ አድረስ አጥቤ በውሃብሽ ታይም ማድረግ ነው ያለብን አሁን አንዳንዱ ይታሸግና ይችን አጥቦ በውሃ ሳያብስ ዝም ብሎ ታይም ያረጋል አንዳንዱም ደግሞ ታይም አልፎ ደግሞ ታይሙ ሲያረግ ዝም ብሎ ሶል ይላል ያው ጥሩን አጥቤዋለሁ ይሄ በሽተኛ ነኝ ኡዝር ሆኖልኛል ብሎ ታይም ሲያረግ ዝም ብሎ የሚሰግድ ያለ ይሄ ትክክል አይደለም ወአየምሳ አለይሃ ነው የሚሉት ፍቆቹ በሷ ላይ በስነብዩም አለይሂ ሰላም የምሳው አለይሃ ነው የሚሉት ሐዲሱም እንደዛ ነው የሚለው አብሶ ሲያበቃ ስለታችሁ ታይም ያርግ ነው እንጂ ዝም ብሎ ይተው ማለት አይደለም እንግዲህ ያው ውዱእ ቦታ ላይ ተሆነ ጅናባ ተሆነ ደግሞ ምናልባች እዚህም ላይ ሊሆን ይችላል እዛም ላይ ሊሆን ይችላል ያንም ጥሩን ተጣጣበ በኋላ ስለዛሽ አብሶ እንደገና ደግሞ ስለዚህ ታይም ማረግ አለበት አየው አሁን ለምሳሌ ወይ ክንዱ ላይ ታሽጓል ላይ ልቡ ላይ ታሽጓል ወይ ወታፋ ላይ ታሽጓል ግን ትጥበት ወጀበበት እንዴት ነው የምናረግ ሻወር ሲወስድ እንዴት ነው ቢባል ጥሩን ቀስ ብሎ ያጥባል ተላይ ሁሉም ነው ፈርዱል ጉስል ይልና ታጠበ በኋላ ስለዚህ ታይም ያረጋል ማለት ነው ስለታሸገው አስቀድሞ ታይም ያርግ ወይስ ታጠበ በኋላ ያርግ ይሄ ችግር የለውም አስቀድሞ ማረግም ይችላል ታይም ያውራ ፊቱና እጁን ስለሆነ ማለት ነው የሚታጠብበት ውሃ እንዲያብስለት አፈሩን አስቀድሞ ማረጉ ይበልጣል ተዛም በኋላ ማረግ ይችላል ማለት ነው እጅ ላይ ሳይሆን እንደሆነ እዚህ ላይ አሁን ለምሳሌ ቀኝ እጄን ታሽጊያለሁ ቀኝ እጄ ታሽጌ ይሄንን ታጠብኩ በኋላ ይሄን ታጠብኩ በኋላ ለዚህ ታይም ማረግ እንዴት ነው ብትል ለይተም ታረግ ወደዛ አልራመድም ተግባባን አይደለም አሁን ለምሳሌ ይሄን ታሽጊያለሁ ታሽጓል ሰውየው ታሽጓል ጥሩን አጠበ ተዝብ በላይ ያለውን አጠበ ለዚህ ታይም ያርግ ብለናል ታይም ያረጋው መቼ ነው ውዱ ታረገ በኋላ ነው አይደለም ይችን ሳያልፍ በስተፊት ለዚህ ታይም ታረገ በኋላ ነው ወደዚህ የሚራመደው
ቀኝ እጁን ተታሸገ ለቀኝ እጁ ለይስ ታይም ታረግ በስተፊት ፊቱና እጁን ሳያብስ በስተፊት ወደዛ ማጠብ አይራመድም ለምን ተርቲብ ግዴታ ነው ውዱ ተታረገ እኮ ይሄን ታጣብ ይሄን እንትን አትልም እና ስለዚህ ተርቲቡ መጠበቅ አለብህ ስለዚህ በውዱ መሃል ተይሙም ሊያረግ ነው ማለት በውዱ መሃል ተይም የሚያረግ ነው አንዳንዱ ሰው ያረጋል ይሄን ይታሸጋል ተታሸገ በኋላ እቺን ያጥባል እቺን ታጠበ በኋላ ለተይም ታረግ ይሄን ያጥባል ታጠበ በኋላ እግሩን ታጠበ በኋላ ለዚህ እንደገና ተይም ያረጋል አይቻልም ይሄን ታታዳርስ ይሄ ማንተ ማለት የለም ቀኝና ግን መቀዳደም ችግር የለውም አሁን ለምሳሌ አስቀድም የግራን በጣም ችግር የለውም ከራሃ ነው እንጂ ለያን ነብዩ ሰለላሁ ዐለይሂ ወሰለም ይሁብ ተያሙነ ቀይቀኛቸውን ያስቀድም ነበር ችግር የለውም ነገር ግን ይሄ ሳይዳረስ ይሄን ባጥብ ውዱ አይሆንልኝም ያልተዳረሰማ ፊቴ ሳይዳረስ እጄን ባጥብ አይሆንልኝም አሁንም ይሄ ውስጡ ስላልተዳረሰ ለይሰም ታረግ ወደ ዝመራ መድ የለብኝም ይሄን ሰው ልብ አይለውም ለማለት ፈልጌ ነው ለማብራራት ፈልጌ ነው ተባባለ ቀድሞ አድርጎስ ከሆነ ሸህ ተየሙሙን ቀድሞ ለዛች ቦታ ተየሙም ቀድሞ ከውዱኡ በፊት ካስቀደመ አይቻልም ኢህቲላም ይሆን እንዲሁ ነው አይቻልም አይማየውንም ወቅተ غسل العليل ይላል ነውረኛዋን ያን የታሸጎን በሚያጥብ ጊዜና ተይም ያርግ ነው የሚለው ያ አስቀድሞ ያርገም ነው ተተይም ሰውነቱ ሌላ ባለ ጊዜ ነው ትጥበት በወጀበበት ጊዜና አስቀድሞ ተይም ያርግ ይችላል ተታጠበ በኋላ ተይም ማድረግ ይችላል ችግር የለው መርሐባ ይሄ የመጨረሻው ጥያቄያችን ነው ከጊዜ አንፃር የጠየቁን ጥያቄ ምን ይላል ውዱ ያደረጉ ማውራት ክልክል ነው ይባላል ብዙ ሰዎች ውዱ በሚያደርጉበት ሰዓት ስልክ የሚያወሩ አሉ ይሄ እንዴት ይታያል ምን ውዱ ያረጉ ማውራት ከራሃ ነው ከራሃ ማለት ቢቶ የሚመነዳበት ቢሰራው የማይቀጣበት ነው ከራሃ ማለት ከራሃ ሁለት አይነት ነው ቁርአን ተንዚ ከራሃ ተታሪ የሚለው አለ ያ ቢደል ቀጥዕ የመጣው ከራሃ ተታሪ የሚባላል ይሄኛው ከራሃ ተንዚ ነው ውዱ ያረገ የውዱ አደቡ አንደኛ ወደ ቂብላ መዞር አለበት ሁለተኛ ደግሞ ጸጥ ብሎ ውዱ ማረግ አለበት ነገር ግን በመካከል ስልክ ቢደወልበት ወይ ሰው ቢያዋራው ችግር የለውም ከራሃ ነው እንጂ ውዱኡን የሚያበላሽበት የለውም ወይ ወደ ሐራም የሚሸጋገርበት ነገር የለውም ግን አደቡን ጥሷል ከራሃ ነው ያን ነገር አለመርገም ነው ሰው ሰላምታ ታለው ወአለይኩም ሰላም ማለት ግዴታ ይሆንበታል ዋጅብ ይሆንበታል እና ስለዚህ ውዱ ያረገ ቢያወራ ከራሃ ነው እንጂ ሐራምነት አይደለም አንዳንዶቹ ዑለሞች ሐራም ነው የሚሉ አሉ ያ ዶኢፍ ነው ሐራም አይደለም ከራሃ ነው የሚሉትና ስልክም ቢያናገርም ችግር የለውም ሰውም ዝብ ቢያወራውም ችግር የለውም ግን አደቡ ሱናው ወደ ቂብላ ዙሮ ውዱ ማረግ ነው ያለበት ውዱ ታረገ በኋላ ደግሞ ዱዓ ያ ዱዓውም እንት እንደይልበት እሸዱ ወለላሽ ነው መተሰላ አብዱ ወረሱል አላህ መጃሚ ተወለ ጃልምን ተጠይን ይያለ ማረጉ ይሄ እንዲሁም የዚህ አጅሩ ይላሉ ፉቆዎቹ ፊሪቅን በወረቀት ይታተምና ታሽጎ ይቀመጥለታል ይላሉ እቺ ያረጋዱ አጅሯ ማለት ነው በየውዱ አሁንኛና ወሬ ያወራን ዝምነት ቶሎ እንሄዳለን እና እቺ ያረጋ ተቀመጥና ኋላ አኺራ ስራ ሁሉ ይያዝበታል አላህ ይጠብቀንና እዲያ በዲያ ይሆናል ሰርባህኛል አምታህኛል ገንዘብ ያቀምታህኛል መታህኛል አባራህኛል አፈረቅተኛል ይያላ ሁሉ ስራ ሁሉ ይከፈልና ባዶውን ሲቀር ወቃ ጀሃድ እዲያ ያለበት ሰው አኺራ በኒ አደም በድሎን ተያዘ ወደ ጀሃነም ነው የሚወርደው እና ወደ ጀሃነም ሊወርድበት ተወስኖ ሲያበቃ ያቺ ደብዳቤ ትመጣለች ያቺ ታሸገች እንትን ትመጣና ምንድናት ይላል እኔ እኮ ስራ የለኝም እንግዲህ ወደ ጀሃነም ለገባው ያለቀሰ ያለ ተጨንቆ ያለ ትመጣና ይሰጠዋል ምንድናት እቺ ያቺማ ዱዓ ታረከ በኋላ ማነው ውዱ ታረከ በኋላ ያረካ ዱዓ ናት አጅሯ ናት በተሸጋገር ጀነት ይባላል ይሄን የመሰለ አጅር አለው እና ሁላችንም ተሰባስበን እንደው ውዱ ስናረግ ማውራት ነው የዱንያ ወሬ ማሩ ያኸራን ወሬ ወይ በዕልም እንኳን መጠያቅ ጥሩ ነበር እኛ ገጠር ውዱ ሲደረግ ሰው ሞቷል እንዴ ነው የምትሉ ጸጥ ነው የሚለው ያው እንደዚህም እንትን የለም ምንድነው ይሄ ቧንቧ የለም ውዱ ማረጊያ ዘበናው ቧንቧ የለም ሁሉም ጡልያውን ይዞ ሁሉም ጀሪካን ይዞ ወይንም ሁሉ ያቺ ውዱ የሚያረጋባትን በራድ ይዞ ነው እከሌ ብትሉ አይናገርም ደሞ ውዱ ያረገ ቂብላ ለቆ እንደገና ውዱ ያረገ ሲያወራ ሳዩስ መሻይኾቹ ያባሩታል አሁን አንተ ሰፈር ላይ ሱና ያልሰራክ ገጠር ማትገባ ዋጅቡን ተተዋለ ይላሉ ሶላት ቀብልያ በእያ ያሰለፈ ሰው አዛን ታላ በኋላ ውዱ የሚያረግ ሰው ውዱ ያረገ ቂብላ ለቆ ውዱ ያረጋዩ ሰው ውዱ ያረገ የሚያወራን ሰው አንተ አህላ አይደለም ለቂራት ይሉታል እዚ ተናንሾቹን ሱናዎች ተውክ ወዚፋ ሲበዛብክ ትዳሩስ ልገባ ትችላለህ
ንግድ ውስጥ ልገባ ትችላለህ ግብርና ውስጥ ልገባ ትችላለህ ወዚፋ ብቻ እንግዲህ እነዛ ትጨርብህ ዋጅብ ውስጥ ልትዋድ የለም ወይ ብለው ለእንደው ለመሻይኾቹ ፍራቻ ወደ ቂብላ ዙረን ሳናወራ ነበር ውዱ የምናረገው አሁን እዚህ ተሰብስቦ እዚህ ሰው ውዱ ማረጋው የወሬ ቦታ ነው ለወሬ የሚመች ነገር ነው እዚህ ውዱ ያረገ ስለ ዱንያው ስለ እንትኑ ያወራል ዱዓውን ሳያረግ ብድግ ይላል ማለት ውሃም ያባክናል የሚባክ ውሃ ቆላል እኮ አይደለም ውሃ ማባከን ደግሞ ክልክል ነው እንዲሁም ወቅፍ ተሆነ በየጉርጓዱ የሚወጣዎች ውሃ ማባከን እኮ حرام ነው ወይክረሁ الاسراف ይላል ወለው አላ ሸጢ ነህሪናል ያ ከራህ የሚለው ወንዝ ላይ ወይ ባህር ላይ ወይ የራሱ ሚልክ ሲሆን ነው በየመስጂዱ ስንት ብር ወጥቶባቸው የሚወጡ ውሃዎች የሆነ እንደው ሙሰበል ናቸው ለዛ ለመስጂዱ ውዱ ማረጊያ የተዘጋጁ ናቸው ያን ያባከነው ውዱ ማረጉ حرام ነው አሁን ይሄን ሰው ልብ አይለው ያ ባለ መስጂድ ተጨንቆ ኮሚቴም ሆነ በግለሰብ ሆነ ያውሃ ያወጣው እዛ ለመስጂድ ውዱ ኺርሚያ ነው ያን ግን ማባከን حرام ነው ወሬ ያወራ በቃ ይለቀውና ቤት እኮ ታባክኑ ይያለ ሰራተኛ ሲያደናግር ያድራል ታደራሪ ያመሻል በተሰብ ላይ ይጮሃል መስጂድ ሲመጣ ግን ለቆት ያወራል እና ይሄ ከራሃሎ ክልክል ነው ሸሪዓው ግን ማንደነው ውዱ ግን የሚሆንበት ማን ነው አይጠፋበትም ثوابو ይቀንሳል ነው ሱና በቀነስ ቁጥር ثوابو እየቀነሰ ይሄዳል ሱና እኮ ለዛ ለዋጅቡ ማካካሻ ነው ምናልባት የጎደለታል ያማካካሻ ነው እና ስለዚህ ውዱ ያረጉ ማውራት ከርሃ ነው እንጂ ውዱኡን ያባላሽበትም حرام ማይሆንበትም ለማለት ፈልጌ ነውና ቢያስልክም ቢያናገርም እንትን ቢልም ክልክልነቱ ምንድነው ውዱ ያረጉ አልሆነ መላእን ያወሩ ሐማባከን እንዲያላችሁትም ይሄ ክልክል ነው ይሄን አደቡን ጠብቆ ማረግ ይተበቅበታልና ይሄ በጠየቀው ጥያቄ ከሸሪዓው ጋር ወደ حرامነት እንትን አይለውም ለማለት ፈልጌ ነው ቢያወራም ችግር የለውም ሶላት ላይ ሲሆን ነው حرام የሚሆንበት مرحبا خير ሸኻችን እንግዲህ ለዛሬ የደረሱን ጥያቄዎቻችንን ጨርሰናል ለሰጡን ማብራሪያ ጀዛኩሙላህ خير ኢንሻአላህ አላህ ቀቡል ያርግልን በሰማነው ምን ሳራበት አላህ ያርገን ሰላም አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ اللهم اعنا على ذكرك وشكرك وحسن عبادتك اللهم تقبل منا انك انت السميع العليم وتب علينا مولانا انك انت التواب الرحيم واجعل علينا انك انت الجواد الكريم برحمتك يا ارحم الراحمين اللهم صل وسلم وبارك على سيدنا محمد እንግዲህ ተመልካቾቻችን ለዛሬ ያሰናዳናቸው ከናንተ የመጡት ጥያቄዎች በዚህ መልኩ ኢንሻአላህ ምላሾቻቸውን አግኝቷሉ ብለን እናስባለን አብራችሁን ስለነበራችሁ ከልብ እናመሰግናለን እንግዲህ ሳምንት በሌላ ተመሳሳይ ፕሮግራም እንጠብቃችኋለን ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم